መንግስት ከፋኖ ጋር ልደራደር እያለ ነው። የሰላም ካውንስል ያልተባለውን እየፈጠረ አደራደራለሁ ብሏል። አስገራሚውን ጉዳይ ይዘናል። የአረጋ ከበደ አዳዲስ ምሩቃን ወደ ፋኖ እየጎረፉ ነው። የሰለጠኑት ለፋኖ ነው ተብሏል። በቆይታችን ትሰሙታላችሁ። የክልሉ ካድሬ መግቢያ መውጫ አጣሁ እያለ ነው። መከላከያ አመራሮች ላይ ክላሽ ደግኖ እየነዳቸው ነው ተብሏል። መረጃውን ይዘናል። አብይ አህመድና ደብረ ጽዮን ተፋጠዋል። ትግራይ የጦርነት ዋዜማ ላይ ነው። ዝርዝሩን ይዘናል። ከ100 ሺህ በላይ ዜጎች ተፈናቅለዋል። አሳዛኙን መረጃ ታዳምጣላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ብልጽግና ያደራጀው ካውንስል መንግስትን በማሞገስ ላይ ተጠምዷል። ዛሬ ደግሞ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ሲል ተደምጧል። በተመስገን ጥሩነህ፣ በአረጋ ከበደና በጀኔራል አበባው ታደሰ ቀጥታ ምደባ የሰላም ካውንስል የሚል ስም ለተሰጠው ምክር ቤቱ ሰብሳቢ የሆኑት አቶ ያየህራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶቼ ቬለ ገልጸዋል። ራሱ ምክር ቤቱ ከተቋቋመ 2 ዓመት ቢሆነውም በየወሩ ከብልጽግና የመንግስት ተቋማት አበል ከመሰብሰብ የዘለለ ሚና ግን አልተጫወተም። በአመቱ ከክልሉ ሰላምና ደህንነት ቢሮ፣ ከጤና ቢሮና ግብርና ቢሮ ከ3 ሚሊዮን ብር በላይ ለአባላቱ ቀለብ ተሰጥቷል ተብሏል። ፋኖ የድርድር ጉዳዮችን በተመለከተ ጥቅል መረጃ ያልሰጠ ቢሆንም ሰብሳቢውን ግን ምኞታቸውን ከመናገር አልተቆጠቡም። ሰብሳቢውም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ሲናገሩ ተደምጠዋል። የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጧል ሲሉ ማሞካሸታቸው ቀድሞውንም የታወቀ ወገንተኝነታቸውን በድጋሜ አረጋግጠዋል። ፋኖ በድርድር ምክረ ሀሳብ ደረጃ ልዩነት የሌለው እንደሆነና በምን መንገድ የሚለውን ግን እንዳልወሰነ ደጋግሞ ገልጿል። የአማራ ህዝብን ሁሉን አቀፍ ትግል መቋቋም እንደተሳነው የሚነገርለት የብልጽግናው በተለምዶ የፕሮፓጋንዳ ስልቱ እስትንፋስ ለመዝራት እየሞከረ ነው እየተባለ ነው። ጠቅላይ ሚኒስትር አብይ አህመድ የአማራ ክልል አመራሮች ክልላቸውን እንዲቆጣጠሩ ትዕዛዝ ከሰጡ በኋላና መከላከያውም ክልሉን ለቆ እንደሚወጣ መናገሩን ተከትሎ የክልሉ አመራሮች ጭንቀት ውስጥ እንደገቡ እየተነገረ ነው። በዛሬው ዕለትም ርዕሰ መስተዳደሩ አረጋ ከበደ በተገኙበት አድማ ብተናና መደበኛ ፖሊስ እያስመረቀ እንደሆነ የሚገልጽ መረጃ ይዞ ወጥቷል። በምክትል ርዕሰ መስተዳደር ማዕረግ የሰላምና ጸጥታ ቢሮ ኃላፊው ደሳለኝ ጣሰውም በትላንትናው ዕለት ብር ሸለቆ ተገኝተው ከተመራቂዎች ጋር እንደተወያዩ መንግስታዊ የመገናኛ ብዙሃን ዘግበዋል። ባለቤትነቱ የፌዴራሉ መከላከያ ሚኒስቴር የሆነው የብር ሸለቆ ወታደራዊ ማሰልጠኛ ላለፉት በርካታ ዓመታት የአማራ ህዝብ የስቃይ ዱላ ከሚመረትባቸው ቦታዎች አንዱ እንደሆነ ይነገራል። ማሰልጠኛ ማዕከሉ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ የሚገኝ ሲሆን የአሁኖቹ የሀገሪቱን መሪዎች ወደ 4 ኪሎ ካስገባውና ከተጠለፈው አመጽ አስቀድሞ ንጹሃንን በመግደል ስሙ የሚነሳው የአጋዚ ጦር የሚመረትበት ነበር። የአካባቢውን ለምነት ተከትሎ ደግሞ የማሰልጠኛ ጣቢያው ጄኔራሎች በብር እርሻ ልማት ስም በሀብት የደለቡበት እንደሆነ ይነገራል። በ2009ና በ2010 ህወሓትን ተቃውመው ወደ አደባባይ የወጡ የጎጃም አማራ ወጣቶች እየታፈኑ የተሰቃዩበት እንደሆነም ይታወሳል። የኢህአዴግ የመከላከያ ሰራዊት በብአዴን በኩል የሚቀርብለት የዳሽን ቢራ ከጠጣ በኋላ ጠርሙሱ እየተሰበረ ወጣቶች በባዶ እግራቸው እንዲጓዙበት ይደረግ የነበረ ማሰልጠኛ ነው ተብሏል። ጸጉራቸው በጠርሙስ ተላጭቶ አይደገመኝም የሚል ቲሸርት ለብሰው እንዲታዩ የተደረገበት የአማራ ህዝብ የመከራ ገደልም ነው ይባላል። የብር ሸለቆ ወታደራዊ ማሰልጠኛ የአማራ
የአማራ ህዝብ ይፋዊ የትጥቅ ትግል ከጀመረ ጊዜ ጀምሮ ዋነኛው የመንግስት የጦር መሰረት ሆኖ እያገለገለ እንደሆነ ይነሳል። የምዕራብ ጎጃም ዞን አመራሮችም መደበቂያ ዋሻ እንዳደረጉት ይነገራል። የአማራ ብልጽግና ባለፉት 2 ዓመታት የአድማ ብተናና መደበኛ ፖሊስ ማሰልጠኛዎቹን በመዝጋት ወደ ብር ሸለቆ እንዳዞረ ታውቋል። የደብረ ማርቆስ ፖሊስ ኮሌጅ፣ የዳንግላው ጊሳ ማሰልጠኛ፣ የወልቃይቱ ባዕከር፣ የደቡብ ጎንደሩ አለም በርና የጭልጋው ሰራባ ማሰልጠኛ ካምፖች ተዘግተው የእስር ቦታ እንዲሆኑ ተደርጓል። በአንጻሩ ብር ሸለቆ በ2 ዓመት ብቻ ከ5 ጊዜ በላይ የመደበኛና የአድማ ብተና ፖሊስ አባላትን አስመርቋል። የአማራ ፋኖ በጎጃም ማሰልጠኛ ማዕከሉን 2 ጊዜ በማጥቃት ሰልጣኙን እንደበተነ ይታወሳል። በዛሬው ምርቃት ደግሞ ከኦሮሚያ፣ ከአዲስ አበባና ከደቡብ ኢትዮጵያ እየታፈሱ ለመከላከያ ሰራዊት በግድ የመጡ ወጣቶች የመደበኛና አድማ ብተና ፖሊሱ ቁጥር ከፍተኛ ሆኖ እንዲታይ መለዮ ለብሰው እንዲቀላቀሉ ተደርጓል ነው የተባለው። የአማራ ብልጽግና ከዚህ በፊት ያሰለጠናቸው የአድማ ብተናና የመደበኛ ፖሊስ አባላት አብዛኞቹ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል የሚል መረጃ ሲወጣ ቆይቷል። የአዲሶቹ ሰልጣኞች ዕጣ ፈንታም ከዚህ የተለየ እንደማይሆን እየተነገረ ነው። በየክፍለ ሀገሩ ያሉ የፋኖ አደረጃጀቶች ከአድማ ብተናና ፖሊስ ጋር ተቀላቅለው በአርበኝነት የሚሰሩ ሰርጎ ገቦችን ማሰማራታቸውንም ምንጮች ጠቁመዋል። በዛሬውም ዕለት የተመረቁ ምልምል የአድማ ብተና አባላት ለጎንደር ቀጠና የተመደቡትን ለማንቀሳቀስ ከ140 በላይ ተሽከርካሪ እንደተዘጋጀ ታውቋል። ለፋሽስቱ አብይ አህመድ በከዳሚነት ያደረው የብልጽግና ካድሬ በአማራ ፋኖ ትግል በፍርሃት እየተርበደበደ ነው ተብሏል። በሐቀኛ ህዝባዊ ስሜት ላይ የቆመው የአማራ ፋኖ እያደረገ ያለው የነፍጥ ትግል በብርሃኑ ጁላ የሚመራውንና በስመ መከላከያ የሚነግደውን የመንደር ወንበዴ በየጋራ ሸንተረሩ እያሳደደ ገርፎ እንዲመነምን አድርጎታል። በአማራ ህዝብ ዘንድ የተሟላ ድጋፍና ተሳትፎ ያለው ይህ ትግል የብርሃኑ ጁላና አበባው ታደሰ የውሸት ምላሶች እስኪቀሩ ከተራ ወታደር እስከ አዛዥ ጀነራሎች በአፈሙዙ እየቀነደሻ አጋድሟል። በአገዛዙ ልሳናት እየወጡ መሬት ላይ የሌለ ፕሮፓጋንዳ ለመስራት እየሞከሩ ያሉ ቅሪቶችም በቅርቡ ልክ እንደሚገቡ ይነገራል። በየትኛውም ዓለም እመራዋለሁ ከሚለው ህዝብ ጋር ተዋግቶ ያሸነፈ ስርዓት ታይቶ ባይታወቅም ለአማራ ህዝብ የከፋ ጥላቻ ያለው ኦህዴድ መራሹ ተረኛና ዘረኛ ስርዓት ግን ከዓለም እውነት የሚቃረነውን ክፉ ስራ ለመተግበር እየሞከረ ነው ተብሏል። ከትናንት ታሪክ እንደታየው ዛሬም በተግባር በአማራ ምድር እንደተገለጠው ነገም ከዚህ እውነት የማይታጠፈው የህዝብ አሸናፊነት በገሃድ ታይቷል ነው የተባለው። የሀገርን ዳር ድንበር ከመጠበቅ ሉዓላዊነቷን ከማስከበር ግዙፍ ኃላፊነቱ ወርዶ መንደር ለመንደር የሚርመጠመጠው ዘራፊና ገዳይ ጦርም ከሀቅ ጋር ተቆራኝቶ በሚታገለው ህዝብ እየተቀጣ እንደሆነ ይነገራል። በህዝባዊ እምቢተኝነት በበደል ደሙ እየፈላ ጫካ የገባው አማራ የአሸናፊነት ማህተሙን በደሙ እየተከለ በድል ግስጋሴው ላይ ይገኛል ተብሏል። የ4 ኪሎ ባለዙፋንም የታጠቀው ታንክና ባንክ ሳያድነው ከነክፉ ስራው ሊነቀል ተቃርቧል። በዓለም ላይ የሚመራውን ሀገርና ህዝብ የሚጠላው ብቸኛው የብልጽግና ስርዓት በታሪክ አጋጣሚ እጁ ላይ የወደቀውን ስልጣን ለጥላቻ መወጣጫ እያደረገው እንደሆነ ይነሳል። ይህንን የተረዳው አዲሱ የአማራ ትውልድ ለዓመታት ከከረመበት ተመልካች ከሌለው የአደባባይ ተቃውሞ ሰሚ ከሌለበት የአዳራሽ ላይ ዋይታና ሚዲያ ላይ ጩኸት ወጥቶ ጥያቄውን በክንዱ ለመመለስ የጀመረው የነፍጥ ትግል የአብይ አህመድን ዘራፊ ወታደር ብቻ ሳይሆን ስርዓታዊ ጥላቻውን የሚያስፈጽሙለትን ካድሬዎች እየገረፈ ነው። የትግሉ ጅማሬ ላይ ህዝብን በጅምላ ይሳደቡ የነበሩ ፋኖዎችን የሚንቁና የሚወነጅሉ እብሪተኛ ካድሬዎች ለጠንካራ ትግል አደብ እንዲገዙ ስለመደረጉ ይነገራል። አማራ ከመደራጀትና ከማሸነፍ ውጪ ምርጫ እንደሌለው በተግባር የታየውም በድሉ ልክ ዝም ያስባላቸው ክፎች ብዙ በመሆናቸው ነው እየተባለ ነው። የአማራ ህዝብ ጠላቶች ከማጥቃት የሚመለሱትም ሲሸነፉ ብቻ እንደሆነ ተደጋግሞ ታይቷል። ካድሬው በተለይም የአማራ ብልጽግና ከተሰለፈበት የባንዳነት ስራው ባልተመለሰ ቁጥር የሚደርስበት ጥቃት መበርታቱ በፍርሃት እያራደው ነው ተብሏል። አረጋ ከበደ የሚመራው ይህ ርካሽና ደካማ ስብስብ የተላላኪነት ዘመኑን ጨርሶ
አብይ አህመድ ቀይ ካርድ እስኪሰናበት የሚጠብቅ የክፍለ ዘመኑ ዘገምተኛ ስብስብ መሆኑ ይታወቃል። ከውስጥ ምንጮቻችን ባገኘነው መረጃ መሰረት በዚህ ስብስብ ውስጥ ጦር ለማማዘዝ የሚያበቃ ከፍተኛ ክፍፍል እየተፈጠረ ሲሆን በአሽከርነታቸው ለመቀጠል የወሰኑ ግለሰቦች በርካታ አመራሮችን በደህንነት ለማሳፈን እየተንቀሳቀሱ ነው ተብሏል። የሁሉም የክልልና የዞን አመራር በሬድዋን ሁሴን የደህንነት ቢሮ ተጠልፎ ክትትል እየተካሄደበት እንደሆነ ታውቋል። አመራሮቹ አብዛኞቹ በተስፋ መቁረጥና በፍርሃት፣ ጥቂቶቹ ከዚህ በላይ ባንዳ ሆነው ላለመቀጠል የወሰኑ በመሆናቸው በካድሬው መካከል ውጥረቱን እንዳባባሰው ተነግሯል። የክልል አመራሮች በተለያዩ ውይይቶች ከዚህ በኋላ ዞኖችን ለመደገፍ መንቀሳቀስ አንችልም በማለታቸው የአማራ ብልጽግናው አለቃ ይርጋ ሲሳይ አመራሮቹን በመከላከያ እንደሚረሸኑ ዝቶባቸዋል። በተመሳሳይ ወደ ወረዳዎች አንሄድም ብለው ያመጹ የዞን ካድሬዎችም ተመሳሳይ ዕጣ እንደሚደርስባቸው ተነግሯቸዋል። በተግባርም ክላሽ ግንባራቸው ላይ እየተደቀነ በመከላከያ ኮምቦይ ታጅበው የሚሄዱ አሉ ተብሏል። በህዝብ ላይ ጅምላ ጭፍጨፋ የሚፈጽመው ይህ ዘራፊ ቡድን በራሱ ካድሬዎች ላይ ይህንን እየፈጸመ እንኳን ወጥቶ የማጋለጡን ድፍረት የሚያጣ ስልብ የብዕዴን ብልጽግና ካድሬ መኖሩ ብዙዎችን ያስገርማል። አሁንም የአማራ ህዝብ ብርቱ ክንድ ከመከላከያው፣ ከአድማ ብተናው፣ ከፖሊሱና ከሚሊሻው እኩል ካድሬው ላይም ማረፉን መቀጠል አለበት ተብሏል። በፍርሃት የሚርበደበደው ይህ መዋቅር ዳግመኛ ነፍስ ዘርቶ እንዳይነሳ አድርጎ መቅበር ያስፈልጋል ነው የተባለው። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡን ጥቆማ እንዲሰጥ መጠየቃቸውን ተከትሎ ህወሓት የፌዴራል መንግስት የፕሪቶሪያ ስምምነት እየጣሰ ነው፣ የተናጠል ውሳኔዎችን እያስተላለፈ ይገኛል ሲል ትላንት መጋቢት 17 ቀን 2017 ዓ.ም ማታ ላይ ባወጣው መግለጫ ተቃወመ። ከሰላም መንገድ ላለመውጣት የሚቻለንን ሁሉ እንደምናደርግ ማረጋገጥ እንፈልጋለን ብሏል። በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም ሲል የኮነነው መግለጫው የኢትዮጵያ መንግስት የስምምነቱን መንፈስና ይዘት ወደ ጎን በመተው ተገቢ ባልሆኑ ህጎች ብቻውን እየወሰነ ለመሄድ እየሰራ ይገኛል ብለዋል። ህወሓት በመግለጫው ተጥሰዋል ብሎ ከጠቀሳቸው ጉዳዮች መካከል ትላንት መጋቢት 17 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ለመሾም የጥቆማ ጥሪ ማቅረቡን የተመለከተ ይገኙበታል። ሌላኛው በስምምነቱ አንቀጽ 3 የተፈራረምነው አንዱ ተዋዋይ ወገን ሌላውን ወገን በቀጥታም ሆነ በተዘዋዋሪ ያለማጥቃት ግዴታ አለበት የሚለውንና ጥላቻ ፕሮፓጋንዳና ሚዲያ ስራዎች መከልከላቸውን ጠቅሶ መንግስት ጥሷቸዋል ብሏል። እነዚህን ግልጽ ግዴታዎች በመጣስ የኢትዮጵያ መንግስት የትግራይን ህልውና የሚፈታተኑ ሁኔታዎች እንዲፈጠር መስራት ከጀመረ ብዙ ጊዜያትን አስቆጥሯል ሲል ገልጿል። ብዙ ሀብት በማፍሰስ እየተረባረበ ይገኛልም ሲል ኮንኗል። በተጨማሪም በኢትዮጵያ መንግስት የሚተዳደሩ እንደ ነዳጅ የመሳሰሉ ሸቀጦች ወደ ክልሉ እንዳይገቡ ከልክሏል ሲል በመግለጫው የገለጸው ህወሓት በትግራይ የሚካሄዱ ህይወት አድን ስራዎች እንዲቆሙ በማድረግ በትግራይ ተወላጆች ህይወትና ኑሮ ላይ መጫወት መቀለድ ቀጥሏል ሲል ተችቷል። የትግራይ ህዝብ በአሁኑ ሰዓት የተመረጠ መንግስት ሊኖረው በተገባ ነበር ያለው የህወሓት መግለጫ፣ ነገር ግን የኢትዮጵያ መንግስት በፕሪቶሪያው ስምምነት አፈጻጸም ዙሪያ በተከተለው የተሳሳተ አካሄድ የፖለቲካ መታመስ እንዲፈጠር በመስራቱ እውን ሊሆን አልቻለም ሲል ገልጿል። ህወሓት ከፌዴራል መንግስት ጋር በቅርቡ መወያየቱንና የጊዜያዊ አስተዳደሩን ፕሬዝዳንት ለመቀየር መስማማቱን በአቶ ጌታቸው ረዳ ምትክ ሌተናል ጀነራል ታደሰ ወረደን ፕሬዝዳንት እንዲሆኑ ሐሳብ አቅርቦ መንግስትም ተቀብሎት ስምምነት ላይ መደረሱን በመግለጫው አስታውቋል። ይሁን እንጂ ስምምነቱን ወደ ጎን በመተው በጠቅላይ ሚኒስትር የተላለፈው የፕሬዝዳንትነት ጥቆማ ጥሪ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚመስልና የፕሪቶሪያ ስምምነትን የሚጥስ አካሄድ በመሆኑ ተቀባይነት የለውም ሲል ተችቷል።
በፌዴራል መንግስት በኩል የክልሉን ህዝብ ሰላም የሚያምሱ ሰፋፊ እንቅስቃሴዎችም እየተተገበሩ ናቸው ያለው መግለጫው የትግራይ ሰራዊትና አመራሩ በኢትዮጵያ መንግስት ተቋማት በበሬ ወለደ እየተወነጀሉ ናቸው ሲል ጠቅሷል። የኢትዮጵያ መንግስት በግልጽ ከሚታዩ ህዝብን የሚጎዱ ሁከትና ከግጭት ከሚፈጥሩ ተግባሮች ተቆጥቦ ዘላቂ ሰላምና የጋራ ጥቅምን በሚያረጋግጡ ተግባራት ላይ እንዲያተኩር ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ በኢሜይል ጥቆማ እንዲሰጥ መጋቢት 17 ቀን 2017 ዓ.ም በትግረኛ ባስተላለፉት መልእክት መጠየቃቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ሲሉ ገልጸዋል። በዚህም ህዝቡ በኢሜይል ጥቆማዎቹን ይላክ ሲሉ ጠይቀዋል። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል ጥቆማቸውን ከመጋቢት 17 ቀን 2017 ዓ.ም ጀምሮ አድርሱኝ ማለታቸው ይታወሳል። የተባበሩት መንግስታት ድርጅት በአንድ ሳምንት ብቻ ከ100 ሺህ በላይ ፍልስጤማውያን መፈናቀላቸውን አስታወቀ። በጋዛ ያለው ሰብአዊ ሁኔታ እጅጉን ተባብሷል ያለው ድርጅቱ 142 ሺህ ፍልስጤማውያን ተፈናቅለዋል ብሏል። የእስራኤል የጋዛ ነዋሪዎችን ከስፍራው የማስወጣት ትዕዛዝ የጋዛን 17 በመቶ ሲይዝ በግምት 61 ካሬ ኪሎ ሜትር ይሸፍናል ተብሏል። የማያቋርጥ የቦምብ ድብደባ ዕለታዊ ማፈናቀል ትዕዛዝ ወደ ጋዛ በሚገቡ ጭነቶች ላይ ያለው እገዳ እንዲሁም ወደ ጋዛ የሚደረጉ ሰብአዊ እንቅስቃሴዎችን ማገድ በጠቅላላው ከ2 ሚሊዮን በላይ በሚሆነው ህዝብ ላይ ከፍተኛ ጉዳት እያደረሰ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ኦቻ ቃል አቀባይ ስቴፋን ዱጃሪች ተናግረዋል። በጋዛ ሁሉም ነገር እያለቀ ነው፣ የድጋፍ አቅርቦቶች ጊዜና ህይወት በጋዛ እያለቁ ነው ያሉት ቃል አቀባዩ ነዋሪዎች በህይወት የሚተርፉበት ቦታ ቀን በቀን አዲስ የእስራኤል የማፈናቀል ትዕዛዝ በወጣ ቁጥር እየጠበበ መምጣቱን ጠቁመዋል። በአንድ ሳምንት ብቻ ከ142 ሺህ በላይ ነዋሪዎች ተፈናቅለዋል። ይህ ቁጥር በሚቀጥሉት ቀናት ይጨምራል ብለዋል ሲል አናዶሉ ዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ